ክትባት ኦቲዝምን ያመጣል ወይስ አያመጣም? ይህ የብዙ ወላጆች ከባድ ጥያቄ ነው። ብዙ ወላጆች በተለይ አሜሪካ ሀገር፣ ዩኬ፣ ኢንግላንድ፣ አብዛኛው ዩሮፕ የሚኖሩ ሀበሻ ኦልሞስት ሁሉም ማለት ይቻላል ክትባት ኦቲዝምን ያመጣል ብሎ ደምድሟል። በዛ ምክንያት ብዙ ሰዎች እያስከተቡ አይደለም። በተለይ ደግሞ የሚነሳው ኤምኤምአር የሚባለው ክትባት ነው። ኤምኤምአር ክትባት በትክክል ኦቲዝም ያመጣል ወይስ አያመጣም? ትልልቅ ጥናቶች ምን ይጠቁማሉ የሚለውን በዛሬ ቪዲዮ እነግራችኋለሁ። እናንተም በዚህ ጉዳይ ሐሳብ ካላችሁ ኮሜንት ላይ አስፍሩልን። እናንተ እንደ ወላጅ ክትባት ኦቲዝም ያመጣል ወይስ አያመጣም? እስኪ ኮሜንት ላይ አስፍሩልን። አሁን አስተውላችሁ ከሆነ ውጭ ሀገር የተወለዱ ህጻናት በተለይ ሳውዲ አረቢያ፣ ዱባይ፣ አሜሪካ ተወልደው የሚመጡ ህጻናት ብዙዎቹ የኦቲዝም ዳያግኖሲስ ያሟላሉ ወይም ኦቲዝም ምልክቶችን ያሳያሉ። ታዲያ እየተከሰተው ለምንድን ነው? በዛሬ ቪዲዮ እነግራችኋለሁ። እንዲሁም ክትባቱ ሪሊ ኦቲዝምን እያመጣ ነው ወይስ አይደለም? በዛሬ ቪዲዮ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። መረጃው ለብዙዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ይህ መረጃ ለሚያስፈልጋቸው ሰዎች ኮፒ ሊንክ እያደረጋችሁ ላኩላችሁ ይዩት። እናንተም ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። በነገራችን ላይ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ብሩኪድስ የሚባል ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል ዘውትር ሰኞ፣ ሮብና አርብ 7 ሰዓት ተኩል ላይ አዳዲስ መረጃዎችን ለእናንተ ለወላጆች እናቀርባለን። ይህ መረጃ ብዙ ሰዎች ጋር እየደረሰ ብዙ ሰዎች እየተማሩበት ነው። እናንተ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ የደወል ምልክት በመጫን ቤተሰብ እንድትሆኑ ተጋብዛችኋል። ዶናልድ ትራምፕ ከ2 ሳምንት በፊት አንድ ከበድ ያለ መረጃ አቅርቦልን ነበር። ይህም ሙሉ ለሙሉ ኮንክሉድ ያደረጉት ክትባትና ኦቲዝም ይገናኛል ብለው ኮንክሉድ አድርገዋል። ሆኖም ግን ጥናቶቹ ምንድነው የሚጠቁሙት? ሪሊ ያንን የሚያረጋግጥ ጥናት አለ ወይ የሚለውን በዛሬ ቪዲዮ እነግራችኋለሁ። ከዛ በተጨማሪ በጣም ለየት ያለ ነገር ያቀረበው ዶናልድ ትራምፕ እና አርኤፍኬ ጁኒየር የተናገሩት ነገር ምንድነው? አሚሽ ፖፑሌሽን ውስጥ ምንም ኦቲዝም የለም ብለው ተናግረዋል። በነገራችን ላይ አሚሽ ፖፑሌሽን የሚባለው አሜሪካ ግዛት ውስጥ ያለ ሆኖ ዘመናዊ የሚባል ነገር የማይቀበሉ በተለይ ክትባት፣ ዘመናዊ ሕክምና፣ ቴክኖሎጂ የማይቀበሉ ሰዎች ሲሆኑ በራሳቸው ዓለም የሚኖሩ ሰዎች ናቸው። እነዚህ ፖፑሌሽን ውስጥ ኦቲዝም የለም ብለው ተናግረዋል። ሆኖም ግን እንደዛ አይደለም። በትክክል ከዚህ ፖፑሌሽን ውስጥ ደግሞ ብዙ ኦቲስቲክ ህጻናት ተገኝተዋል። እንዲሁም አዋቂ ከሆኑ በኋላ አሁን ቅርብ ጊዜ በሶሻል ሚዲያ እኔ አሚሽ ፖፑሌሽን ነኝ፣ ኦቲዝም ነበረብኝ፣ በልጅነቴ ዲያግኖስ ተደርጊያለሁ እያሉ የሚናገሩ ብዙ ሰዎች መጥተዋል። ስለዚህ አሚሽ ፖፑሌሽን በትክክል ከክትባት ጋር ቢለያዩ ኦቲዝም ግን ስቲል ተገኝቶባቸዋልና ይህ ነገር እስኪ ጥናቶች ምን ይጠቅማሉ የሚለው ነግራቸዋለሁ። በነገራችን ላይ ለመጀመሪያ ጊዜ ኤምኤምአር የሚባለውን ክትባት ከኦቲዝም ጋር ያገናኘ አንድ ሐኪም ነበር። ይህም ዶክተር ዌክፊልድ ይባላል። በ1998 የራሱን ጥናት አድርጎ ነበረ። ጥናቱ ግን 12 ህጻናት ላይ ብቻ ነው የተሰራው። 12 ህጻናትን ብቻ አይቶ ኮንክሉድ አደረገ። ይህ ጥናት በራሱ አንደኛ ሳምፕል ሳይዙ በጣም ዝቅተኛ ነው፣ ሁለተኛ ዳታዎችን ማኒፕሌት የተደረጉ ነበሩ። ያ ማለት ትክክለኛ ዳታ አልገባም። እሱም ኢንተርፕሬት ያደረገው ፈንድ የተደረገበት ወይና ጥቅም ያገኘበት ወይ ትክክል እንዳልሆነ ኋላ ላይ በመደረሱ ምክንያት ላይሰንሱ ተነጥቋል። ሪሰርቹም ወይም ፐብሊሽ የተደረገው ሪሰርች ከላንሴት ከሚባል ጆርናል ላይ ሙሉ ለሙሉ ተነስቷል። በዛ ጥናት ወቅት ምንድነው የሚለው? አንጀታቸው ከተቆጡ በተለይ በክትባት ምክንያት አንጀታቸው ከተቆጣ የኦቲዝም ምልክት ቀጥታ ያሳያሉ። በተለይ ደግሞ የፕሬቬሲቭ ዴቨሎፕመንታል ዲሌ ሊከሰት ይችላል ብሎ ፕሬዲክት አድርጎ ነበር፣ ሊንክ አሳይቶ ነበር ነው የሚለው። ከዛ በኋላ ግን ይህ በጣም አስደንጋጭ መረጃ ስለሆነ ከዛ በኋላ በተከታታይ በጣም ብዙ ጥናቶች በጣም ትልልቅ የሚባሉ ጥናቶች ተደርገዋል። እነዚህም በዝርዝር እነግራችኋለሁ። ከዛ በፊት ግን ኤምኤምአር የሚባለው ክትባት ምንድነው የሚለው እንገራችሁ። ኤምኤምአር ማለት የመጀመሪያው ኤም ሚዝልስ ለሚለው ሪፕሬዘንት ያደርጋል። ሁለተኛው ኤም መንብስ ነው። ሶስተኛው አር ደግሞ ሩቤላ ነው። እነዚህ ሶስቱም የቫይረስ ኢንፌክሽኖች ሲሆኑ ህፃናትን እንዳያጠቁ መከላከያ ክትባት ነው። የመጀመሪያው ክትባት የሚሰጠው በአማካኝ ከ12 ወር እስከ 15 ወር ባለው ጊዜ ነው። ሁለተኛው ደግሞ የሚደገመው 4 ዓመት አካባቢ ነው። ይህ ብዙ ሰዎች በጣም የሚፈሩት ክትባት ነውና በተለይ ደግሞ ወላጆች በጣም ስለሚፈሩት ኢቭን ከአሜሪካ ሀገር መጥተው እዚህ ሀገር አይ ሚዝል ስለብቻ ይከተብል የሚሉም ሰዎች አጋጥሞኝ ያውቃል። ኦፍ ኮርስ በጣም የምትፈሩት ከሆነ ቢያንስ ሶስቱንም ካለማስከተብ ቢያንስ አንዱ ማስከተብ ይሻላል። ዞሮ ሶስቱም የቫይረስ ኢንፌክሽኖች ናቸው። የሶስቱም መከላከያ ኤምኤምአር ይባላል ክትባቱ። ስለዚህ ጥናቶች ምን ይጠቁማል? የመጀመሪያው ጥናት በኢሮፒያን አቆጣጠር በ2002 537,000 ህፃናትን ያጠና በዴንማርክ ውስጥ የተሰራ ትልቅ ጥናት ሲሆን ክትባት የወሰዱና ያልወሰዱ ህፃናትን በረጅም ጊዜ ፎሎአፕ ወይም ኮሆርት ስተዲ ቼክ አድርጓቸው ነበረ። በዚህ ጥናት መሰረት ክትባት የወሰዱትም ያልወሰዱትም የኦቲዝም ቁጥራቸው ምንም ልዩነት የለውም። ክትባት ስለወሰዱ የኦቲዝም ቁጥር አልጨመረም ብሎ ኮንክሉድ አድርጓል። ይህ እንግዲህ በጣም ትልቅ ጥናት ነው። 537,000 በጣም ብዙ ህፃናት ነው ያጠናው። በዚህ ጥናት መሰረት ምንም አይነት መረጃ አልተገኘም። ሁለተኛ ደግሞ ከ2002 እስከ 2007 ድረስ በጣም ብዙ ጥናቶች ደግሞ ተደርገዋል። በአሜሪካ፣ በፊንላንድ፣ በዴንማርክ እንዲሁም በሌሎች ዩሮፒያን ካንትሪዎች ኢንዲፔንደንት የሆኑ ወይም የተለያዩ ሪሰርቾች ተደርገው ነበረ። እነዚህ ጥናቶችም ላይ አሁንም ክትባት የወሰዱ ህፃናትና ያልወሰዱትን ያነጻጸሩት አሁንም ምንም አይነት ፋይንዲንግ አልተገኘም። ሶስተኛውና ትልቁ ጥናት ደግሞ በ2014 የተደረገ ጥናት ነው። ይህም በዩሮፒያን ካሌንደር መሰረት ነው። በዚህም
ትልቅ ሜታ አናሊሲስ ነው። 12 ጥናቶችን ያካተተ 1.2 ሚሊዮን ህጻናትን ያጠና ጥናት ነው። በዚህ ጥናት መረጃ መሰረት ክትባት የወሰዱትም ያልወሰዱትም የኦቲዝም ቁጥራቸው ተመሳሳይ ሆኖ ተገኝቷል። ከነዚህ ጥናቶች በተጨማሪ ደግሞ CDC፣ WHO ወይም የዓለም የጤና ድርጅት እንዲሁም ሌሎች ትልልቅ የህክምና ተቋማትም ስፖንሰር ወይም ፈንድ አድርገው ብዙ ጥናቶችን አድርገዋል። በእነዚህ ጥናቶች ምንም አይነት ሊንክ ሊያሳይ አልቻለም ብለው ኮንክሉድ ያደርጉት። ስለዚህ እንግዲህ ሳይንስ እንደሚያምን ሪሰርች እንደሚያምን ሰው ስንናገር ክትባት ኦቲዝምን አያመጣም ብለን ነው የምንናገረው። ሆኖም ግን ክትባት ትኩሳት ሊያስከስት ይችላል። ክትባት አንዳንድ ሳይድ ኢፌክቶች ሊኖሩት ቀለል ያሉ ሳይድ ኢፌክቶች ሊኖሩት ይችላሉ። እነዚህን ቀጥታ ከኦቲዝም ጋር ማገናኘት በጣም ከባድ ነው የሚሆነው። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ ያ ማለት ህፃናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላችኋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህፃናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላችኋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። ታዲያ ብዙ ሰዎች ኤምኤምአርን ከኦቲዝም ጋር ለምንድን ነው የሚያገናኙት? አንደኛው ታይሚንጉ ነው። የኦቲዝም ዋና ምልክት በብዛት የሚከሰተው ከ1 ዓመት ተኩል እስከ 2 ዓመት ባለው ጊዜ ነው። ይህ ጊዜ ደግሞ ኤምኤምአር ክትባት ብዙዎቹ ህፃናት የሚወስዱበት ጊዜ ነው። እንዳልኳችሁ ከ1 ዓመት እስከ 1 ዓመት ተኩል ባለው ጊዜ ብዙ ህፃናት ኤምኤምአር ክትባት ይወስዳሉ። ስለዚህ ምንድነው ምክንያቱ? ለምሳሌ በደንብ ሲያወራ የነበረ ልጅ አባባ ማማ ሲል የነበረ በደንብ ኮሙኒኬት የሚያደርግ ልጅ ልክ 2 ዓመቱ ላይ ላንጉዌጅ ሪግሬሽን ወይም ዴቨሎፕመንታል ሪግሬሽን ያሳያል። ያ ማለት ወደፊት ሄዶ ወደ ኋላ ይመለሳል። ልክ ወደ ኋላ ሲመለስ ምንድነው ወደ ኋላ እንዲመለስ ብለው ወላጆች ሲያስቡ የሚያገኙት ብቸኛ ነገር ክትባቱ ነው። ስለዚህ ክትባቱን ከኦቲዝም ጋር ያገናኙታል። ሙሉ ለሙሉ ይሄ ነው ብለው ኢንክሪሚኔት ያደርጉታል። ግን ብዙ ጊዜ እንደዛ አይደለም። ሁለተኛው ምክንያት ደግሞ ህፃናት በተለይ ደግሞ ከ2 ዓመት በታች ረጅም ሰዓት ቲቪ ሞባይል የሚያዩ ከሆነ ቨርቹዋል ኦቲዝም የሚባለው ኬዝ ይከሰትባቸዋል። ይህም ምልክቱ ጠንከር ብሎ የሚመጣው ልክ ከ1 ዓመት ተኩል ከ2 ዓመት በኋላ ነው። ስለዚህ በቲቪና ሞባይል ምክንያት ባህሪያቸው በመቀየሩ ምክንያት ሰዎቹ አይ ይሄ ክትባት ነው ብለው ለክትባቱ ይሰጧታል። የመጀመሪያው ታይሚንጉ ነው። ክትባቱ የሚሰጥበትና የልጁ ኦቲዝም ምልክት የሚያሳይበት ሰዓት ተመሳሳይ ስለሆነ ነው። ሁለተኛው ምክንያት ደግሞ የተሳሳቱ የሶሻል ሚዲያ መረጃዎች በተለይ እናቶች ወይም ደግሞ አባቶች ከክትባት በኋላ ልጄ እንደዚህ ሆነ ብለው ሶሻል ሚዲያ ላይ በደንብ ከተናገሩ ብዙ ሰው ያን ማመን ይጀምራል። ብዙ ሰዎች ከጥናቶች ይልቅ ሰው ያለውን ወይም ደግሞ ጓደኛ ያላቸውን የማመን የመቀበል ነገር ቴንደንስ ያለንና ጥናቶቹ ግን እንደዚህ አይነት ነገር አይጠቁሙም። የመጀመሪያው ጥናት የተሳሳተው ጥናት እንዳልኳችሁ 1998 ላይ በዶክተር ዌክፊልድ የተሰራ ነው። እሱም ሪቮክ ተደርጓል። ላይሰንሱ የህክምና ፈቃዱም ሪቮክ ተደርጓል ወይም ደግሞ ተነጥቋል። ለምንድነው? አንደኛ በ12 ህፃናት በመነሳት ኦቲዝምና ክትባት በማገናኘት፣ ሁለተኛ ደግሞ ኢቭን የዳታ አናሊሲስና ሰፖርት የተደረገበት ፈንድ የተደረገበት ወይ በተወሰነ የሙስና መልክ ያለው ስለሆነ ይህ ነገር ስለተደረሰበት ያ መረጃ ትክክል አለመሆኑ እንዲሁም ፕሮዲዩስ ከተደረገ በኋላ ሪሰርቹ ሪቮክ ተደርጓል ከላንሴት ጆርናል ላይ ተነስቷልና ይህንን መቀበል በጣም አስቸጋሪ ነው የሚሆነው። ሶስተኛው ብዙ ሰዎች የሚያምኑት ደግሞ ክትባት ውስጥ ሄቪ ሜታል ቶክሲሲቲ አለ፣ በተለይ አልሙኒየምና የሜርኩሪ ይዘት አላቸው ተብሎ ይታመናል። ይህ ከ2002 ጀምሮ የዓለም የጤና ድርጅትና CDC አልሙኒየም እንዲሁም ደግሞ ሜርኩሪ እንዲወጣ ተደርጓል። ከዛ በፊት በነበሩት እሺ እንደዛ ብንል ከዛ በኋላ ያሉት ቁጥሮችስ በምን ኤክስፕሌን እናደርጋቸዋለን? ሜርኩሪና አልሙኒየም አሁን አለ ብሎ መናገር አይቻልም አሁን ባሉ ጥናቶች መሰረት ማለት ነው። ሆኖም ግን ዶናልድ ትራምፕ ከሳምንት በፊት ባወጣው መረጃ መሰረት እነዚህ ክትባቶች ሄቪ ሜታል ቶክሲሲቲ አላቸው በማለት ምክንያት ብዙ ሰዎች አምነውታል። በነገራችን ላይ ዶናልድ ትራምፕ በኮቪድ ወቅትም ታስታውሱ ከሆነ ብሊች ተወጉ ወይም ብሊች ጠጡ ያ ማለት በረኪና ጠጡ በማለት ምክንያት ብዙ ሰዎች ተመረዘው ሆስፒታል ገብተው ነበርና እሱ የሚያወጣቸው መረጃ ሙሉ ለሙሉ መቀበል ትንሽ አስቸጋሪ ነው የሚሆነውና ጥናቶች ግን የሚጠቁሙት እስካሁን ባለው መሰረት ክትባትና ኦቲዝም የሚያገናኝ አንድ ጥናት የለም። እናንተም ከፈለጋችሁ ጉግል አድርጉ፣ ቻት ጂፒቲ ላይም ሌሎች AI ላይም ሰርች አድርጉት። አብዛኞቹ መረጃዎች ክትባትና ኦቲዝም የሚያገናኙ አይደለም። አስተውላችሁ ከሆነ አሁን ደግሞ ከአሜሪካ ከዩኬ እንዲሁም ደግሞ ከሳውዲ አረቢያ የተወለዱ ህፃናት ብዙዎቹ ኦቲዝም መሰል ምልክቶችን እያዳበሩ ነው። እነዚህ ዋና ዋና ምክንያቶች ልንገራችሁ። የመጀመሪያው ምክንያት ምናልባት እናት በእርግዝና ወቅት የምትወስዳቸው ምግቦች በጣም ፕሮሰስ ሊሆኑ ወይም ደግሞ እናት በእርግዝና ወቅት በጣም ስትረስ ካላት ኢፒጄኔቲክ ቼንጅ ሊያመጡ የሚችሉ ወይም የዘረመል ለውጥ ሊያመጡ የሚችሉ ወይም ደግሞ ጂን ራሱን ኤክስፕረስ የሚያደርግበት ወይም ራሱን የሚያንጸባርቅበት ወይ ከተቀየረ ህፃናት አይምሯቸው እድገት ሊቀየር ይችላል። ተፈጥሯዊ ያልሆኑ ነገሮች ለምሳሌ እናት በእርግዝና ወቅት በጣም ፕሮሰስ ሊሆኑ ምግቦች የምትጠቀም ከሆነ የታሸጉ ነገሮች የምትጠቀም ከሆነ we don't know ለምሳሌ ፍሎራይድ የሚባለው ኬሚካል በእርግዝና ወቅት ከፍተኛ መጠን ከተወሰደ የልጆች የአይምሮ ላይ የራሱን ተጽዕኖ ሊያስከስት ይችላል። የአይምሮ መዘግየትም ሊያስከስት ይችላል። ልክ እነዛ ሁሉ ያልተጠኑ ኬሚካሎች ሊኖሩ ይችላሉ ምግብ ላይ ወይም ውሃ ላይ።
እነዚህ ህፃናትን ለስነ አእምሮ እድገት ውስንነት ያጋልጡ ይገኛሉ። ሌላው ምክንያት ደግሞ ምናልባት ቶሎ ዲያግኖስ ስለሚደረጉ ወላጆችም ቶሎ ስለሚነቁ ቶሎ ስለሚያነቡና አለርት ስለሚሆኑ ለዛም ሊሆን ይችላል። ስለዚህ ወላጆች ክትባት ኦቲዝም ያመጣል የሚለው ነገር በዘመናዊ ህክምና ዓለም ብዙም ተቀባይነት የለውም። ሆኖም ግን አናስከትብም ካላችሁ ያው ምርጫችሁ ነው፣ የእናንተ ውሳኔ ነው። ቢያንስ ግን ሚዝልስ የሚባለው የክትባት አይነት ብታስከትቡ ጥሩ ነው የሚሆነው። ወይም ደግሞ አራርቆ ማስከተብም ይቻላል። ግን ጀነራሊ እንደ ሪኮመንዴሽን በሳይንስ ሪኮመንዴሽን መሰረት ሶስቱም አብረው ቢወሰዱ ጥሩ ነው። እኛ ሀገር ግን ኤምኤምአር የሚባል ክትባት የለም። እኛ ሀገር ያለው ሚዝልስ ለብቻው ነው። ሩቤላ፣ ቫሪሴላና የመምስ ክትባት የለንም እኛ ሀገር። ስለዚህ ምናልባት ኤምኤምአር ውጭ ሀገር ከፈራችሁ ሀገር ውስጥ መጣችሁ ደግሞ ሚዝልስ ለብቻ ማስከተብም እንዳማራጭ ትችላላችሁ። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።